ባለፈው ጊዜ ወርክ ደን ባይ ኤ ኮንስታንት ፎርስ ለማየት ሞክረናል። ዛሬ ደግሞ ወርክ ደን ባይ ኤ ቫሪያብል ፎርስ እንዴት ካልኩሌት ማድረግ እንችላለን። ሁለተኛ ወርክ ደን ባይ ኬኔቲክ ኤነርጂ እንዴት ሶልቭ ማድረግ ይቻላል። እንደዚሁም ወርክ ደን ባይ ፖቴንሻል ኤነርጂ እንዴት ሶልቭ ማድረግ እንችላለን። በተጨማሪም ወርክ ደን ባይ ስፕሪንግ ፎርስ እንዴት ካልኩሌት ማድረግ እንችላለን። ሰላም ተማሪዎች፣ የፊዚክስ መምህር ስሜ ነኝ። በዛሬው ዕለት ከላይ የዘረዘርናቸውን ሀሳቦች በግልጽ እና በአጭሩ ለማየት እንሞክራለን። የመጀመሪያው ወርክ ደን ባይ ቫሪያብል ፎርስ። ባለፈው ጊዜ ወርክ ደን ባይ ኮንስታንት ፎርስ ብለን ስንል በኮንስታንት ፎርስ የሚሰራው ሜካኒካል ወርክ እዚህ ጋር እንደምትመለከቱት የመጀመሪያውን ፒክቸር ይመስላል። ይህንን ይመስላል። ስለዚህ ወርክ ደን ባይ ኮንስታንት ፎርስ ማለት ፎርስ ዶት ዴልታ ኤስ ማለት ነው። ስለዚህ ይሄ በኮንስታንት ፎርስ አማካኝነት የምናገኘው ነው። ይሄ ደግሞ ማለት ኤሪያ ኦፍ ዘ ስኩዌር ኤ ቢ ሲ ዲ ማለት ነው። ስለዚህ ይሄ ደግሞ ኤፍ is given by ኤፍ ኮሳይን ቴታ ታይምስ ዴልታ ኤስ ማለት ነው። ስለዚህ the work done along these vertical directions ኤፍ ኮስ ቴታ ነው። በዚህ በኩል ደግሞ ዴልታ ኤስ ነው። ይሄ ማለት ደግሞ ኤስ ቱ ማይነስ ኤስ ዋን ነው። ስለዚህ ወርክ ደን is given by ኤፍ ኮስ ቴታ ታይምስ ዴልታ ኤስ ይሆናል ማለት ነው። የዛሬው ሀሳብ ወርክ ደን ባይ ቫሪያብል ፎርስ፣ ፎርሱ ቫሪ እያደረገ ከሄደ እንዴት አድርገን ካልኩሌት ማድረግ እንችላለን የሚለውን ሀሳብ ነው። ኢፍ ዘ ቦዲ ኢዝ ሰብጀክትድ ቱ ቫሪንግ ፎርስ፣ ቫሪንግ ፎርስ ማለት የተለያየ ፎርስ ከሆነ ኮንስታንት ካይደለ ማለት ነው። ኮንስታንት ካልሆነ በዚህ ጊዜ ዲስፕሌስድ አሎንግ ኤክስ አክሲስ በዚህ ስዕል መሰረት ቫሪ ያደርጋል። አሁን እንደምትመለከቱት የመጀመሪያው ፊገር ጋራ የሚመሳሰል አይደለም። ስለዚህ ይሄ ሃየር ማቴማቲክስ ይፈልጋል። ምን ማለት ነው? ኤሪያ ኦፍ የዚህ ፖሊጎን ማለት ነው። ኤሪያ ኦፍ ዘ ፊገር ማለት ነው። የዚህ ፊገር ኤሪያ ይሆናል ማለት ነው። በተመሳሳይ ሁኔታ በኮንስታንት ፎርስ ኤሪያውን ካልኩሌት እንዳደረግነው ሁሉ ይሄም ዘ ኤሪያ ከቨርድ ባይ ዘ ከርቭ አንደር ዘ ከርቭ ኦፍ ዚስ ፒ1 ኤንድ ፒ2 ኤንድ ከዚህ ከኤስ1 እስከ ኤስ2 ያለው ፊገር ማለት ነው። ስለዚህ ይህን ማቴማቲክስ ስንሰራ ኤሪያ ቫሪ ካደረገ ዘ ኤሪያ ኦፍ ዘ ፊገር ካን ቢ ካልኩሌትድ ባይ ዲ ኦፍ ደብሊው ኦር ወርክ ደን ኤፍ ኮስ ቴታ ዶት ዲኤስ ይሆናል። ምንድን ናቸው ዲኤስ እና ዲ ደብሊው ነው? ዲኤስ ኤንድ ዲ ደብሊው ሃየር ማቴማቲክስ ነው። ደሪቬቲቭ ኦፍ ደብሊው ኤንድ ደሪቬቲቭ ኦፍ ዲስፕሌስመንት ማለት ነው። ስለዚህ ይህን ወደፊት የምትማሩት ከ12ኛ ክፍል የምታገኙት ሀሳብ ነው። ነገር ግን እንደዚህ ቫሪ በሚያደርግበት ጊዜ እነዚህ በዚህ ከርቭ ውስጥ ያሉትን ኤሪያዎች ቆራርጦ እርስ በርሳቸው ሲደመሩ የሚመጣ ኤሪያ ኢዝ ወርክ ደን አሎንግ ዘ ሞሽን ኦፍ አን ኦብጀክት ኦር ዲስፕሌስድ ኦብጀክት ፍሮም ኤስ1 ቱ ኤስ2 ማለት ነው። ስለዚህ እነዚህን ኤሪያዎች ከፋፍለን ልክ እንደዚህ ፓርቲሽን ከፍለን የምንደምራቸው ኤሪያዎች የጠቅላላው ወርክ ደን ይሰጠናል። ነገር ግን ደግሞ እንደዛም የማይቻል ሲሆን በአጭሩ በሃየር ማቴማቲክስ ደሪቬቲቭ ኦፍ ደብሊው ኢዝ ኢኳል ቱ ኤፍ ኮስ ቴታ ዶት ደሪቬቲቭ ኦፍ ኤስ ብለን እንሰራለን። ከዛ በተጨማሪ ይህን ኢንቴግሬት ብናደርገው ኢንቴግራል ኦፍ ዲ ደብሊው ኢዝ ኢኳል ቱ ኤፍ ኮስ ቴታ ዲኤስ እንደዚህ ማድረግም እንችላለን። ፍሮም ኤስ1 ቱ ኤስ2 ብለን ኢንቴግሬት ብናደርግም ውጤቱ ሊሰጠን ይችላል። በጣም በቀላሉ ልናገኝ እንችላለን። እና ዘ ቶታል ወርክ ደን when the body moves from S1 to S2 W is እዚህ ላይ እንደምትመለከቱት is the work done
ዘ ኤሪያ አንደር ዘ ከርቭ P1 and P2 ብለን ያልነው ይሄን ነው። ኢት ኢዝ ሲምፕሊ ዘ ኤሪያ። ስለዚህ ወርክ ደን ባይ ቫሪያብል ፎርስ ማለት በቀላሉ ይሄ ነው። በኮንስታንት ፎርስ ያው ስትሬት ፎርዋርድ ባለፈው ያወራነው ነገር ነው። ሁለተኛው ሐሳብ ወርክ ደን ኦን ዘ ስፕሪንግ በስፕሪንግ ኦኬ a force if applied on the spring and deform the spring by a distance x as shown in the figure below. So the work done by the spring is the change in elastic potential energy ይላል። አሁን እዚህንን በስዕል መመልከት ያስፈልጋል። እዚህ ጋር እንደተመለከታችሁት ከታች በተጠቀሰው ስዕል መሰረት ይላል። ይሄን ፒክቸር አሁን እኔ በትክክል አስቀምጥላችኋለሁ። This position is x is equal to 0. አሁን የሚገኝበት ፖዚሽን let's say x1 is at a position 0. ነገር ግን በዚህ ፎርስ የተወሰነ ሙቭ ብናደርገው የምናገኘው ይሄንን ይሆናል። ሎክ የተወሰነ ሙቭ ብናደርግ ዲስፕሌስ ያደርጋል። ሎክ የሆነ ብንስበው ይሄ አካል ከነበረበት በዚሁ ፎርስ ተንቀሳቅሷል። this is at x2 ስለዚህ work done ማለት so the work done by the spring is simply F average dot delta x ማለት ነው። F average ማለት K times X average times delta X ማለት ነው። average X ማለት X average dot delta X average X ማለት K is constant proportionality X average is X1 plus X2 over 2 ማለት ነው። delta X ማለት ደግሞ X2 minus X1 ማለት ነው። ስለዚህ ይህን ማቴማቲክስ ስንሰራ K over 2 into X2 squared minus X1 squared ማለት ነው። ይህ ማለት 1 over 2 K X2 squared minus 1 over 2 K X1 squared ማለት ነው። ስለዚህ W ማለት work done by the spring is equal to elastic potential energy at point 2 minus elastic potential energy at point 1 ማለት ነው። ይሄ ማለት ደግሞ data of elastic potential energy ማለት ነው። ስለዚህ work done by the spring is simply work done by the spring is the change in elastic potential energy ይሆናል ማለት ነው። እሺ ወርክ ደን ባይ ዘ ስፕሪንግ ብለን ስንል ኦሪጂናሊ የነበረበት ፖዚሽን ላይ ከፋይናሉ ቀንሰን የምናገኘው ውጤት ነው። ስንሰራ ይሄን ማቴማቲክስ ይሰጠናል። አሁን ይሄን ለመረዳት በጣም ሲምፕል ምሳሌ መስራት እንችላለን። ስፕሪንግ ኦፍ ስፕሪንግ ኮንስታንት K is given ሎክ የዚህን ጥያቄ ሶሉሽን ለመስራት ስፕሪንግ ኮንስታንት is given K ማለት 100 ኒውተን ፐር ሜትር ነው። extends by 4 ሴንቲሜትር x2 4 ሴንቲሜትር ነው። ይህ ማለት 4 times 10 to the negative 2 ሜትር ማለት ነው። x1 is ከሬስት ጀመረ ስለሚል 0 ነው። ስለዚህ work done by the spring ስንት ነው ጥያቄው። ስለዚህ work done by the spring ከላይ እንደገለጽ ነው change in elastic potential energy ስላለን ይሄ ማለት 1 over 2 K X1 X2 squared minus 1 over 2 K X1 squared ማለት ነው። ሶ ይሄ ማለት 1 over 2 K X2 ማለት ቁጥሩን እናስገባለን። 1 over 2 K is 100 X2 is 4 times 10 to the negative 2 the whole squared minus 0 ለምንድን ነው ማይነስ 0 ያለበት ምክንያት x1 0 ስለሆነ ነው።
ስለዚህ work done by the spring is immediately 100/2 times 16 times 10 to the negative 4 ይሆናል። ይሄን ሰርተን የሚሰጠን ውጤት ሉክ 16/2 times 10 raised to negative 2 ይሆናል። ሶ work done ማለት this is 8 ማለት ነው። 16/2 times 10 to the negative 2 ነው። የዚህ ውጤት work done is 0.08 ጁል ይሆናል ማለት ነው። ሉክ ከላይ እንደሰራነው ተመልከቱ። ኬ ማለት 100 ኒውተን ሜትር ነው። ኤክስ 2 4 ሴንቲሜትር ነው። ወደ ስታንዳርድ ዩኒት እንቀየራለን። 4 ታይምስ 10 to the negative 2 ነው። ኤክስ 1 ከሬስት ጀመረ ስለሚል 0 ነው። ስለዚህ work done by the spring ማለት ቼንጅ ኢን ኢላስቲክ ፖቴንሻል ኤነርጂ ነው። ያው ስናቀናንሰው የሚሰጠውን ውጤት በጥንቃቄ መጻፍ ያስፈልጋል። ስለዚህ ውጤታችን 0.08 ጁል እናገኛለን ማለት ነው። ሁለተኛው ሀሳብ work done by kinetic energy። መጀመሪያ kinetic energy ማለት ምን ማለት ነው? kinetic energy ማለት is energy due to the motion of an object። በጣም በቀላሉ ይሄ ማለት ነው። ይሄንን ሀሳብ በ9ኛ ክፍል ትምህርታችሁም በ10ኛ ክፍል ትምህርታችሁም እንደምታውቁ ተስፋ አደርጋለሁ። so kinetic energy of a body is the energy possessed by the body by virtue of its motion። ባጭሩ is the energy due to the motion of an object። አካላት በሚንቀሳቀሱበት ጊዜ የሚፈጠር የኤነርጂ አይነት ነው። የእንቅስቃሴ ጉልበት ይባላል በአማርኛ kinetic energy የእንቅስቃሴ ጉልበት። it is measured by the amount of work that the body can perform against the impressed force before it comes to rest። ስለዚህ አካላት ከሆነ እረፍት ላይ ተነስተው በሆነ ፍጥነት ሲንቀሳቀሱ ማለት ነው፣ ወይም ደግሞ በሆነ እንቅስቃሴ ላይ ከነበሩ ወደ ሬስት ፖዚሽናቸው እስከሚመጡ ድረስ የሚደረግ የእንቅስቃሴ አይነት ውስጥ የሚገኝ ጉልበት ነው kinetic energy የእንቅስቃሴ ጉልበት ብለን የምንጠራው ነው። እና እንቅስቃሴን መሰረት ያደረገ የኢነርጂ አይነት ነው። ኢነርጂ በአማርኛ ጉልበት ተብሎ ይጠራል። if a constant force F acts on the body then it will be accelerated in accordance with Newton's second law of motion። አሁን kinetic energy ሪሌሽኑን ከዚህ ተነስተን ድራይቭ ማድረግ እንችላለን። ባለፈው ጊዜ ስንነጋገር work done ማለት F ዶት ዴልታ ኤስ ማለት ነው። ይሄ ማለት ምንድን ነው? አንድ አካል ከነበረበት በሆነ ፎርስ ተንቀሳቅሶ የሆነ ቦታ ላይ ቢደርስ የሚያደርገው እንቅስቃሴ ዴልታ ኤስ ይባላል። ከዚህ ከነበረበት ፖዚሽን ይህንን ያክል እንቅስቃሴ ቢያደርግ የሄደው ርቀት ዴልታ ኤስ ነው። ስለዚህ work done is the dot product of F ዶት ዴልታ ኤስ ብለን ያለው እሱ ነው። ስለዚህ ይሄ ማለት የሁለቱም ዳይሬክሽን ተመሳሳይ በመሆኑ ምክንያት አንግሉ ቴታው 0 በመሆኑ ይሄ ማለት ኤፍ ዴልታ ኤስ ኮሳይን ኦፍ 0 ነው። ስለዚህ work done ማለት ኤፍ ዴልታ ኤስ ይሆናል። ቢኮዝ ኮሳይን 0 1 ስለሚሰጥ ይህንን እዚህ ጋር እናምጣ። ከኒውተን ሰከንድ ሎ ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ይሄ ደግሞ ዴልታ ኤስ ነው። ኤንድ work done ማለት አክሰለሬሽን ማለት ማስ ታይምስ ዴልታ ቪ ኦቨር ዴልታ ቲ ማለት ነው። ነገር ግን ዴልታ ኤስ ማለት ደግሞ ቪ ፋይናል ፕላስ ቪ ኢኒሻል ኦቨር ቱ አቨሬጅ ማለታችን ነው ታይምስ ዴልታ ቲ ማለት ነው። ሶ ዩ ካን ኢግኖር ዴልታ ቲ ኤንድ ዴልታ ቲ። ስለዚህ work done ማለት ማስ ታይምስ ዴልታ ቪ ማለት ቪ ፋይናል ማይነስ ቪ ኢኒሻል ኤንድ ቪ ፋይናል ፕላስ ቪ ኢኒሻል ኦቨር ቱ ማለት ነው። ይህን ስንሰራ የምናገኘው ውጤት 1/2 ኤም ቪ ፋይናል ስኩዌርድ ማይነስ ቪ ኢኒሻል ስኩዌርድ ይሆናል። ስለዚህ work done ነሰርድ ምን ይሆናል? 1/2 ኤም ቪ ፋይናል ስኩዌርድ ማይነስ 1/2 ኤም ቪ ኢኒሻል ስኩዌር ይሆናል። ይሄ ምን ማለት ነው? ኬኔቲክ ኤነርጂ ፋይናል ማይነስ ኬኔቲክ ኤነርጂ ኢኒሻል ማለት ነው። ይህን ወደዚህ ስናመጣ
work done by kinetic energy is equal to the change in kinetic energy ይሆናል ማለት ነው። ቢኮዝ ከላይ የመጣንበትን ሂሳብ ተመልከቱ። ወርክ ደን ማለት ፎርስ ታይምስ ዴልታ ኤስ ነው። ፎርስ ደግሞ ማስ ታይምስ አክሰለሬሽን ነው። አክሰለሬሽን ዴልታ ቢ ኦቨር ዴልታ ቲ ነው። ዴልታ ኤስ ቢ አቨሬጅ ታይምስ ዴልታ ቲ ነው። ሶ ዴልታ ቲ ባይ ዴልታ ቲ ኢስ ካንስል። ስለዚህ አቨሬጅ ማለት ደግሞ ቢ ፋይናል ፕላስ ቢ ኢኒሻል ኦቨር ቱ ነው። ይህን ካልኩሌት አድርገን ስንሰራ ወርክ ደን ባይ ኪኔቲክ ኤነርጂ ኢዝ ጊቨን ባይ ዚስ ዘ ቼንጅ ኢን ኪኔቲክ ኤነርጂ ይሆናል ማለት ነው። እና ይሄም በጥንቃቄ ማወቅ ያስፈልጋል። አሁን አንድ ምሳሌ ሰርተን እንለፍ። አሁን እዚህ ጋር የተሰጠውን ቁጥር እንመልከት። ኢኒሻል ቬሎሲቲ ቪ ኢኒሻል ኢዝ 0 ቪ ፋይናል ኢዝ ጊቨን ዚስ ባይ 5 ሜትር ፐር ሰከንድ ዘ ማስ ኢዝ ጊቨን 4 ኪሎግራም ሶ ወርክ ደን by kinetic energy is question mark. So work done by kinetic energy is equal to the change in kinetic energy, which is equal to kinetic energy final minus kinetic energy initial ማለት ነው። ይሄ ማለት ደግሞ 1/2 mv final square minus 1/2 mv not square ማለት ነው። ስለዚህ work done by kinetic energy is equal to 1/2 the mass is 4 kilogram times v final is 5 squared minus 1/2 times 4 times 0 square ማለት ነው። so this is going to be 0. ስለዚህ work done by kinetic energy is equal to 1/2 times 4 times 25 ይሆናል። ስለዚህ work done by this energy is 2 times 25. so the solution is 50 ጁል ይሆናል ማለት ነው። እዚህ ጋር ሂሳቡ ቀላል ነው፣ የሚያስቸግር አይደለም። ነገር ግን ኮንሴፕቹዋሊ እነዚህ ነገሮች መከተል አለብን። ሶ ወርክ ደን ባይ ኪኔቲክ ኤነርጂ ሲባል በቀጥታ በኪኔቲክ ኤነርጂ ማለታችን አይደለም። it is a change in kinetic energy is very important. በኪኔቲክ ኤነርጂ ሁለተኛው ከመጀመሪያው ላይ ተቀንሶለት የሚመጣ ውጤት ነው። ሰዎችን ሀሳብ በአእምሯችን መያዝ ይኖርብናል። it's very important. ኦኬ ሁለተኛው work done by potential energy. The work done by potential energy በመጀመሪያ is the energy due to the position. position ማለት ምንድን ነው? አንድ አካል ከነበረበት በሆነ ከፍታ ወደ አንድ ከፍታ ሲንቀሳቀስ ማለት ነው። ለምሳሌ ይሄንን እንውሰድ። ይሄ መሬት ነው። ከመሬት አንድ አካል በዚህ ፖዚሽን ላይ ይገኛል ብለን እንውሰድ። this is a mass. ይሄ ማስ እዚህ ጋር ቢደርስ የመጀመሪያው ፖዚሽን h1 ነው። ሁለተኛው ፖዚሽን እዚህ አካል ሁለተኛው ፖዚሽን is h2 the same mass you see. ስለዚህ the work done in this case is work done by potential energy is nothing but the change in potential energy ማለት ነው። ይህ ማለት ምን ማለት ነው? mg h2 minus h1 ማለት ነው። ስለዚህ ምን ማለት ነው? ይሄ ማለት mg h2 minus mg h1 ማለት ነው። ስለዚህ የሚሰጠን ነገር ይሄ በቀላሉ work done by potential energy in moving the object from its position ከመጀመሪያው ፖዚሽን ወደ ሁለተኛው ፖዚሽን ሲንቀሳቀስ የምናገኘው ውጤት is a change in potential energy ይሆናል ማለት ነው። እና work done by potential energy ማለት ነገርየው ከነበረበት ቦታ ወደ ላይ መንቀሳቀስ ነው። ይህን በቀላሉ እንደዚህ ማለትም እንችላለን። FG ታይምስ ዴልታ ኤች ማለት ነው። ይሄ ማለት ኤምጂ ዴልታ ኤች ማለት ነው። ሶ ይሄ ማለት ኤምጂ ኤች ቱ ማይነስ ኤች ዋን ማለትም እንችላለን። ሂሳቡ ተመሳሳይ ነው የሚሰጠን እና ቢኮዝ ኤምጂ ማለት ኤፍጂ ነው። ኤፍጂ ዴልታ ኤች ነው። ኤፍጂ ደግሞ ኤምጂ ነው። ምን ማለት ነው? ዘ ፎርስ ዲው ቱ ግራቪቲ ኢዝ ጀስት ኤምጂ ዘ ዌይት ኦፍ ዘ ኦብጀክት ዛት ኢዝ ኤምጂ ዴልታ ኤች ነው። የሚሰጠን ውጤት ይህንን ይሆናል ማለት ነው። እና በቀላሉ የዚህን ጥያቄ
ከዚህ ጋር የተያዘውን ጥያቄ መስራት እንችላለን። ኤግዛምፕል ዘ ማስ ኢዝ ጊቭን ሲ ማስ ተሰጥቶናል። ዘ ማስ ኢዝ 2 ኪሎግራም is raised through a vertical height h is given 6 ሜትር h ኖት is 0 ከመሬት ስለሚል ነው from the ground ይላል። ስለዚህ ኦሪጂናል ፖዚሽኑ ግራውንድ ላይ ነበረ። ካልኩሌት ዘ ወርክ ደን አገኒስት ግራቪቲ ሶ ወርክ ደን ዲዩ ቱ ፖቴንሻል ኤነርጂ ስንት ነው? በቀላሉ እንሰራለን ማለት ነው። ወርክ ደን ባይ ዚስ ፖቴንሻል ኤነርጂ ኢዝ ዘ ቼንጅ ኢን ፖቴንሻል ኤነርጂ ማለት ነው። ይሄ ማለት ደግሞ ኤምጂ ኢንቱ ኤች ማይነስ ኤች ኖት ኤች2 ማይነስ ኤች1 ብለን ያለውን መተካት እንችላለን። ስለዚህ ኤምጂ ማለት ግራቪቲ ደግሞ ስኮመንሊ 10 ሜትር ፐር ሰከንድ ስኩዌር ይሰጣል ሁል ጊዜ። ስለዚህ ዘ ማስ ኢዝ 2 ኪሎግራም ግራቪቲ ጀስት ዩዝ 10 ሜትር ፐር ሰከንድ ስኩዌር ኢንቱ ኤች ኢዝ 6 ማይነስ 0 ይሆናል። የዚህ ውጤት 20 ማይነስ 6 ነው። ሶ ዘ ሪዛልት ኢዝ 120 ጁል ይሆናል ማለት ነው። ሶ ዘ ወርክ ደን ባይ ፖቴንሻል ኤነርጂ ኢዝ ኢሚዲየትሊ 120 ጁል ይሆናል። ኮንሰርቫቲቭ ኤንድ ነን ኮንሰርቫቲቭ ፎርስስ የሚለውን እንጀምራለን። ኮንሰርቫቲቭ ፎርስ ማለት ምን ማለት ነው? ኮንሰርቫቲቭ ፎርስ ከአማርኛው ከቃሉ ትርጉም ብንነሳ ወግ አጥባቂ ፎርስ ማለት ነው። ይህን ወደ ፊዚክስ ስናመጣው፣ ወደ ሜካኒካል ኮንሰፕት ስናመጣው የሚከተሉትን ፕሮፐርቲዎች ይይዛል። ፕሮፐርቲስ ኦፍ ወርክ ደን ባይ ኮንሰርቫቲቭ ፎርስ እዚህ ላይ መሰረት ያደረገ ነው። የኮንሰርቫቲቭ ፎርስ መገለጫዎች የሚከተሉት ናቸው። አንደኛ ኢት ኢዝ ኢንዲፔንደንት ኦፍ ፓስ፣ ሙቭ የሚያደርግበትን ፓስ ፎሎ የማያደርግ የፎርስ አይነት ነው። ሁለተኛው ነገር ኢት ኢዝ ኢኳል ቱ ዘ ዲፈረንስ ቢትዊን ዘ ፋይናል ኤንድ ኢኒሻል ፖዚሽን ኦፍ ዘ ኦብጀክት፣ የአንድን አካል የሚንቀሳቀስ አካል የመጨረሻውንና የመጀመሪያውን ፖዚሽን ብቻ ኮንሰርን ያደርጋል። እነሱ ላይ ብቻ ዲፔንድ ያደርጋል። ፓዝ ዲፔንዳንት አይደለም። ኢት ኢዝ ኢንዲፔንደንት። ኢንዲፔንደንት ኢዝ ቬሪ ኢምፖርታንት። ኢንዲፔንደንት ኦፍ ዘ ፓዝ። ሁለተኛው ነገር ኢንዲፔንደንት ኦፍ ዘ ፓዝ ከሆነ ፋይናል ኤንድ ኢኒሻል ፖዚሽን ላይ መሰረት ያደርጋል ማለት ነው። በሶስተኛ ደረጃ ኢት ኢዝ ኮምፕሊትሊ ሪከቨረብል፣ ወደ ነበረበት መመለስ የሚችል የፎርስ አይነት ነው። ለምሳሌ ግራቪቴሽናል ፎርስ ወይም ፎርስ ኦፍ ግራቪቲ ጥሩ ምሳሌዎች እነዚህ ናቸው። ሁለተኛው ስፕሪንግ ፎርስ ነው። አሁን በዚህ ምሳሌ እናስረዳ። አንድ አካል ከመሬት ተነስቶ የሆነ ከፍታ በብዙ መንገዶች ሊሄድ ይችላል። ከዚህ ፖዚሽን ተነስቶ እዚህ ቢደርስ እዚህ ጋር የነበረበት ፖዚሽን ኤ ነው። እዚህ የነበረበት ፖዚሽን ያለበት ፖዚሽን ደግሞ ቢ ነው። ከኤ ተነስቶ ይሄ አካል ከኤ ተነስቶ ቢ ላይ ለመድረስ ብዙ መንገዶችን መከተል ይችላል። አንደኛ በዚህ መንገድ መሄድ ይችላል። ሁለተኛ በዚህ መንገድ መሄድ ይችላል። አሁን ሶስቱን ፓዞች ተመልከቱ። ፓዝ ኤ፣ ፓዝ ቢ፣ ፓዝ ሲ። ሶስቱን መንገዶች ስንመለከት፣ ሶስቱ የተጓዘባቸውን መንገዶች ስንመለከት አሎንግ ፓዝ ኤ ከነበረበት ፖዚሽን እዚህ ከፍታ ላይ እስከሚደርስ ድረስ ያለው፣ አሎንግ ፓዝ ቢ የሄደበትን ብንመለከት፣ አሎንግ ፓዝ ሲ፣ ሌሎችን መጨመር እንችላለን። በሁሉም ወርክ ደን አሎንግ ፓዝ ኤ፣ ወርክ ደን አሎንግ ፓዝ ቢ ኤንድ ዘ ወርክ ደን አሎንግ ፓዝ ሲ ተመሳሳይ ነው። ይህ ማለት ግራቪቴሽናል ፖቴንሻል ኤነርጂ ወይም ደግሞ ዘ ወርክ ደን ዲዩ ቱ ዚስ ግራቪቲ በሶስቱም መንገድ ተመሳሳይ ነው ከተባለ የፓዝ ኤ የሄደበት መንገድ እኮ ሩቅ ነው። ፓዝ ሲም ስትመለከቱ እንደዚሁ ሩቅ ነው። ፓዝ ፒ ደግሞ አጭሩ ነው። ስለዚህ ፓዝ ፎሎ ስለማያደርግ ግራቪቴሽናል ፖቴንሻል ኤነርጂው በሁሉም መንገድ ስትመለከቱ ተመሳሳይ ነው። ይሄ ማለት ኮንሰርቫቲቭ ፎርስ ነው ማለት ነው። ግራቪቴሽናል ፎርስ። ስፕሪንግ ፎርስን በተመሳሳይ ሁኔታ አንድን ስፕሪንግ በዚህ በሶስት መንገድ ልንጎትተው እንችላለን። በምንጎትተው ጊዜ ስፕሪንጉ ይሄንኛውን መንገድ አይከተልም። የሚከተለው ሁል ጊዜ ይሄንኛውን ቀጥ ያለውን መንገድ ብቻ ነው የሚከተለው። ስለዚህ ኮንሰርቫቲቭ ነው ማለት ነው። እና እነዚህ ጥሩ ምሳሌዎች ናቸው። ግራቪቴሽናል ፎርስ ኤንድ ስፕሪንግ ፎርስ ኢዝ ኮንሰርቫቲቭ። ስለዚህ እዚህ ላይ ልጆች ብዙ ጊዜ በኢንትራንስ ፈተናችሁ 12ኛ ክፍል መለቀቂያ ፈተናችሁ ላይ እነዚህ ጥያቄዎች ኮንሰርቫቲቭ የሆነ የትኛው ነው፣
ነን ኮንሰርቫቲቭ የሆነ የትኛው ነው ተብሎ ስለሚጠየቅ በጥንቃቄ እንድትይዙ ፈልጋለሁ። ኢት ኢዝ ኢንዲፔንደንት ኦፍ ዘ ፓዝ። ፓዝ ኢንዲፔንደንት ነው። ፓዝ ሁለተኛ የሚወሰነው በመጨረሻውና በመጀመሪያው ፖዚሽን ላይ ብቻ ነው። ኢት ኢዝ ጀስት ዘ ዲፍረንስ ቢትዊን ዘ ፋይናል ኤንድ ኢኒሻል ፖዚሽን ኦፍ ዘ ሙቪንግ ኦብጀክት። የመጨረሻውና የመጀመሪያውን ብቻ መሰረት ያደርጋል። በየትም መንገድ ሂድ በየትም መጨረሻውና መጀመሪያውን ብቻ መሰረት ያደርጋል። ሶስተኛ ኢት ኢዝ ኮምፕሊትሊ ሪከቨሬብል፣ ወደ ነበረበት መመለስ ይችላል። እዚህ ጋር የነበረ ኦብጀክት እዚህ መምጣት ይችላል፣ ወደዚህ መመለስ ይችላል። ሪከቨሬብል ነው የምንለው እሱ ነው። እና ጥሩ ምሳሌዎቹ ግራቪቴሽናል ፎርስ እና ስፕሪንግ ፎርስ ይሆናል ማለት ነው። ሁለተኛው ነን ኮንሰርቫቲቭ ፎርስ ማለት ምን ማለት ነው? ሶ ዘ ፕሮፐርቲስ ኦፍ ወርክ ደን ባይ ነን ኮንሰርቫቲቭ ፎርስ። ነን ኮንሰርቫቲቭ ፎርስ በሚሆንበት ጊዜ የሚከተሉትን ሀሳቦች ይይዛል። ቅድም ከገለጽነው ኮንሰርቫቲቭ ፎርስ በተቃራኒ ኢት ዲፔንድ ኦን ዘ ፓዝ ፎሎድ ባይ ዘ ቦዲ። ፓዝ ዲፔንዳንት ነው። ይሄኛው ደግሞ የሚለየው ነገር ፓዝ ዲፔንዳንት ነው። ሁለተኛው ነገር ኢት ኢዝ ኖት ኢኳል ቱ ዘ ዲፈረንስ ቢትዊን ፋይናል ኤንድ ኢኒሻል ፖዚሽን። ሉክ ቅድም በኮንሰርቫቲቭ ፎርስ ጊዜ በፋይናል ኤንድ ኢኒሻል ፖዚሽኑ ላይ መሰረት ያደረገ ነው። በሶስተኛ ደረጃ ኢት ኢዝ ኖት ኮምፕሊትሊ ሪከቨረብል። ኮንሰርቫቲቭ ፎርስ ሪከቨረብል ነው፣ ይሄኛው ግን አይደለም። ለዚህ ምሳሌ ፍሪክሽናል ፎርስ፣ ቪስከስ ፎርስ ሞሽን ኦፍ ዘ ኦብጀክት ኢን ዘ ፍሉይድ ማለት ነው። አሁን ፍሪክሽናል ፎርስ አንድ አካል በዚህ መስመር ቢጓዝ እና በዚህ መስመር ቢጓዝ በሶስተኛ መንገድ ደግሞ እንደዚህ ቢጓዝ ሶስቱን መንገዶች ተመልከቱ፣ ኤ ቢ ኤንድ ሲ። ሶ ዘ ፍሪክሽናል ፎርስ አሎንግ ፓዝ ኤ ኢዝ ኖት ኢኳል ቱ ዘ ፍሪክሽናል ፎርስ አሎንግ ፓዝ ቢ ኤንድ ኖት ኢኳል ቱ ፍሪክሽናል ፎርስ አሎንግ ሲ። በምን መንገድ እኩል መሆን አይችልም። ስለዚህ የመጀመሪያው ፖዚሽን ኤ ነበር፣ የሚቀጥለው ፖዚሽን ቢ ነው። ስለዚህ በሶስቱ መስመሮች ላይ የምናገኘው ዲሲፓቲቭ ፎርስ ወይም ፍሪክሽናል ፎርስ አሎንግ ኤ በፍጹም ከፍሪክሽን ፎርስ አሎንግ ላይን ቢ አንድ አይነት አይደለም። ፍሪክሽን ፎርስ አሎንግ ሲ አንድ አይነት አይደለም። ለምሳሌ በቢ ላይ ያለው መጠን ያንሳል ከኤ፣ እንደዚሁ በሲ ያለው ደግሞ ከኤ እንደዚሁ የተለያዩ መሆናቸውን ያሳያል። እና እነዚህ ሁለት የፍሪክሽን ፎርስ ኤንድ ቪስከስ ፎርስ የሚባሉት የነን ኮንሰርቫቲቭ ፎርስ ምሳሌዎች ናቸው። ነን ኮንሰርቫቲቭ ፎርስ ፓዝ ዲፔንዳንት ነው። ምንድነው ፋይናል ኤንድ ኢኒሻል ፖዚሽን ላይ መሰረት አያደርግም። ኮምፕሊትሊ ሪከቨረብል አይደለም። ስለዚህ ፍሪክሽናል ፎርስ ኤንድ ቪስከስ ፎርስ የነን ኮንሰርቫቲቭ ፎርስ ምሳሌዎች ናቸው ማለት ነው። ሁለተኛው ሀሳብ ሜካኒካል ፓወር የሚባለው ነው። ሜካኒካል ፓወር ኢዝ ዲፋይንድ አዝ ዘ ሬት ኦፍ ዱይንግ ወርክ ማለት ነው። ዘ ሬት አት ዊች ወርክ ኢዝ ደን። ስለዚህ ሜካኒካል ፓወር ማለት ማቴማቲካሊ እንደዚህ መጻፍ እንችላለን። ሜካኒካል ፓወር ኢዝ ነሲንግ በት ወርክ ደን ኦቨር ታይም ቴክን ማለት ነው። ይሄ ማለት ነው። ስለዚህ ፓወር ማለት ወርክ ደብሊው ኦቨር ቲ ማለት ነው። ደግሞ ይሄ ምን ማለት ነው? ወርክ ማለት ኤፍ ዶት ዴልታ ኤስ ኦቨር ዴልታ ቲ ማለት ነው። ስለዚህ ይህን በሌላ አማርኛ ፓወር ማለት ፎርስ ዶት ዴልታ ቪ ማለት እንችላለን። በብዙ መንገድ ልንገልጽ እንችላለን። ሉክ ዘ ዶት ፕሮዳክት ኦፍ ኤፍ ኤንድ ቬሎሲቲ ማለት ነው። ይህንን በጥንቃቄ ማስተዋል ያስፈልጋል። ሶ ይሄ መሰረታዊ ሀሳብ ነው። ፓወር ማለት ዘ ዶት ፕሮዳክት ኦፍ ፎርስ ኤንድ ቬሎሲቲ ማለት ነው። ዶት ፕሮዳክት ዩ ሲ ዶት ፕሮዳክት ኮን ስካላር ነው ማለት ነው። ስለዚህ ፓወር ኢዝ ሉክ ፓወር ኢዝ ስካላር ፊዚካል ኳንቲቲ ስካላር ነው። ስካላር ፊዚካል ኳንቲቲ ነው። ኢት ኢዝ ሜዠርድ ኢን ዋት በዋት ሜዠር ይደረጋል። አንድ ዋት ማለት አንድ ጁል ፐር ሰከንድ ማለት ነው። ስለዚህ የዩኒት ኦፍ ፓወር ኢዝ ዋት ነው። ዋት ደግሞ ማለት አንድ ጁል ፐር ሰከንድ ነው። ከዴፊኒሽኑ በማየት በቀላሉ ካልኩሌት ማድረግ እንችላለን። ቢኮዝ ፓወር ኢዝ ደብሊው ኦቨር ቲ በሚለው ወርክ ኦቨር ታይም በሚለው ካልኩሌት ማድረግ እንችላለን። እሺ ዩ ፑሽ
wheelbarrow, a distance of 60 meter. Distance is 60 meter at a constant speed for 25 seconds. So delta T is 25 seconds. By exerting a force is 145 Newton. So what is the mechanical power? ማለት ነው ጥያቄው እና what power do you develop? So power is calculated by W over delta T. So power ማለት force dot delta S over delta T ማለት ነው። ስለዚህ power is F times ቁጥሩን ቀጥታ ሰብስቲት ማድረግ እንችላለን። force is 145 Newton times delta S is 60 meter over 25 second. ስለዚህ ይህን ካልኩሌት ስናደርግ የምናገኘው ውጤት 348 ዋት ይሆናል ማለት ነው። እና በቀላሉ ዴልታ ኤስ ኢዝ ጊቭን 60 ሜትር ነው። ዴልታ ቲ 25 ሰከንድ፣ ፎርስ ኢዝ 145 ኒውተን፣ ፓወር ስንት ነው? የምንሰራበት መሰረታዊ የሆነው ኢኩዌሽን ይሄ ነው። ይህን ኢኩዌሽን ተጠቅመን በተሰጠን ኳንቲቲ መንገድ ሰብስቲት አድርገን ውጤቱን በቀላሉ እናገኛለን ማለት ነው። ሶ ዘ ፓወር ዴቨሎፕድ ኢዝ 348 ዋት ይሆናል ማለት ነው። እና በቀላሉ እንደዚህ ካልኩሌት እናደርጋለን። እሺ ተማሪዎች ከላይ የዘርዘርናቸውን ሀሳቦች ወርክ ደን ባይ ቫሪያብል ፎርስ፣ ወርክ ደን ባይ ስፕሪንግ ፎርስ ኦር ኢላስቲክ ፖቴንሻል ኤነርጂ፣ ወርክ ደን ባይ ኬኔቲክ ኤነርጂ፣ ወርክ ደን ባይ ፖቴንሻል ኤነርጂ ኤንድ ኮንሰርቫቲቭ ኤንድ ነን ኮንሰርቫቲቭ ፎርስ ምን ማለት እንደሆነ አይተናል። እንደዚሁም በተጨማሪ ወርክ ደን ባይ ሜካኒካል ፓወር የሚለውንም ለማየት ሞክረናል። ስለዚህ ተማሪዎች እነዚህን ያየናቸውን ሀሳቦች መሰረት በማድረግ ተጨማሪ ነገሮችን ሪፈር በማድረግ እና በማንበብ ጥያቄዎችን በመሞከር የሚቸግሯቸውን ጥያቄዎች ወደ እኛ በመላክ መልስ የምታገኙ ይሆናል። ስለዚህ በጥንቃቄ ትምህርቱን መከታተል ብቻ ሳይሆን ሪፈር በማድረግ በማንበብ በመጣር የተሻለ እውቀት እንዲኖራችሁ ጥረት እንድታደርጉ እያሳሰብኩ ዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። እናመሰግናለን። ሰላም ሁኑ።